ልባቸው በጣም ተጨንቋል። ጌታን ሊሄድ ነው ነግሯቸዋል። ትክዱኛላችሁ ብሏቸዋል። ትተውኛላችሁ ብሏቸዋል። ብቻዬን ነው የምትተውኝ ብሏቸዋል። እና ጴጥሮስ እንኳን አልተውህም እነዚህን ሁሉ ቢተው እንኳን ሲለው ዶሮ ሳይጮህ 3 ጊዜ ትክደኛለህ ተብሏል። በጣም ውጥረት ውስጥ ናቸው። ከፊት ለፊታቸው የሚታያቸው ማዕበል ነው። ጥሩ ፒክቸር አይደለም የሚታያቸው። ኢየሱስ ሊለያቸው ነው። አብረውት ጌታን አውቀውታል። አብረውት ቆይተዋል። ነገር ግን አሁን ሊሄድ ነው እያላቸው ነው። እና በዚህ ጊዜ ነው ጌታ ኢየሱስ እንግዲህ ይሄንን ክፍል የሚነግራቸው። እንግዲህ ባነበብነው በዚህ ክፍል ውስጥ ጌታ ኢየሱስ የሥላሴን አብሮነት ተስፋ ይሰጣቸዋል። የመንፈስ ቅዱስን ብቻ ሳይሆን የእሱንም የአብንም አብሮነት ተስፋ ይሰጣቸዋል። ክብር ለኢየሱስ ይሁን፣ አሜን። እና እንዲጽናኑ እንዲበረታቱ ያደርጋቸዋል። ክብር ለጌታ ይሁን። እና በመጨረሻ ሰላምን ባነበብነው ክፍል ላይ እንደሚተውላቸው፣ ይህ ሰላም ደግሞ ልዩ እንደሆነ እና ከዓለም የተለየ ሰላም እንደሆነ ይገልጽላቸዋል። ጌታ ይመስገን። ስለዚህ ለክርስትና ሕይወታቸው ቀጣይ የሚሆንን ነገር ነው የሚተውላቸው ማለት ነው። ክርስቶስን ያማክል አይደለም ስብከታችንም ማሪያችንም አይደለም። ያችሁ መታዘዝ ሲደክም ፍቅር ይቀዘቅዛል። ፍቅር ምን ያደርጋል? ይቀዘቅዛል። እና የቀዘቀዘ ፍቅር የቀዘቀዘ ልብ ደግሞ ለሞት የቀረበ ነው አይደለም። ስለዚህ ፍቅራችን ሲቀዘቅዝ ኖርማል አይደለም፣ ህመም ነው። ወደ ሞት እየሄድክ ነው። ስለዚህ ወቻውት ንቃ፣ አድነኝ በል። ጌታ ሆይ አድነኝ፣ ድረስልኝ በለው። እህቶች ታውቃላችሁ፣ እሳት ሊዳፈን ሲል ምን ነው የምታደርጉት? ታራግቡታላችሁ አይደል? ኦክሲጅን ነው የምትሰጡት። ከዛ ምን ያደርጋል? ያ ሊጠፋ ያለው እሳት ምን ያደርጋል? እንደገና ይቀጣጠላል። ስለዚህ ዛሬ መንፈስ ቅዱስ ይንፈስብን። አሜን። እንደገና ያቀጣጥለን፣ በኢየሱስ ስም ያቀጣጥለን። ስለዚህ ከፍቅር የተነሳ መታዘዝን ጌታ ዲማንድ ያደርጋል። ከወደዳችሁኝ ይህንን ነው የምፈልገው ይላል። አንድ የሙዚቃ ተማሪ ትምህርት ቤት ሄዶ ሙዚቃ ሲማር መምህሩን ስለሚወደው አይደለም በዋነኝነት አለ የሚታዘዘው አይደል? የሚለውን ሁሉ ያደርጋል። ለምን? በዋነኝነት ያንን የሚያደርገው ለምንድን ነው? ያንን ስኪል ምን ለማድረግ? የራሱ ለማድረግ አይደለም፣ ችሎታን ለማግኘት ነው ለሚታዘዘው። ጊታር ከሆነ እጁ እስኪላጥ ድረስ የሚለማመደው፣ ኪቦርድ ከሆነ እጁ እስኪዝል የሚለማመደው ለምንድን ነው? ያንን ስኪል ምን ማድረግ አለበት? የራሱ ማድረግ አለበት አይደለም? ስለዚህ ኢየሱስን ለመምሰል የምንፈልግ ከሆነ እያችሁ መታዘዝ አለበት። አሜን። መታዘዛችን እንደምንወደው ያሳያል። እጁ እስኪደማ ድረስ ጊታር የሚለማመደው ምን ስለሚወድ ነው? ይሄ ሰው ጊታር መጫወትን ስለሚወድ ነው። ስለዚህ አብ ነው ያለው። ይሄን ከአብ ነው የሰማሁት እኔ አይደለም እላችሁ አላችሁ። ስለዚህ ከፍቅር የሚመነጭ መታዘዝ ነው ጌታ ዲማንድ ያደረገው። አሜን። ከፍቅር የሆነ እመጣለሁ፣ ፈርድባችኋለሁ፣ እጥላችኋለሁ ወደ እሳት ባህር ካልታዘዛችሁ ምናምን አይደለም ያላቸው ጌታ። ከወደዳችሁ ምን አድርጉ? ትእዛዜን። ያቺ ሴት አልባስጥሮስ ሽቶ በጌታ እግር ስር ያፈሰሰችው ማለት ጌታን ስለምትወደው ነው አይደል? ስለምትወደው እኮ እግሩን በጸጉሯ አበሰች፣ ተስመው ነበረ፣ በእንባዋ ታረሰው ነበረ አይደለ? ፍቅሯን የገለጸችው። እና ስምዖን ምን ያደርግ ነበር? ይሄ ሰው ነቢይ ቢሆን እችን ሴት ማንነቷን ባወቀ እያለ ጌታን ጀጅ ያደርግ ነበር አይደል? ከዛ ጌታ ምን አለው? ስምዖን አንድ ነገር ልንገርህ አለው። 2 ተበዳሪዎች ነበሩ። አንደኛው 500 ዲናር ተበደረ፣ ሌላኛው ደግሞ 50 ዲናር። ከዛ ለሁለቱም መክፈል ሲያቀታቸው እዳቸውን ምን አረገላቸው? አበዳሪው ሰረዘላቸው፣ ይቅር አላቸው። እና የትኛው አብልጦ የሚወድ ይመስላል አለ። 500 የተተወለት አለ። በእርግጥ ፈረድክ በትክክል አለው አይደለ? በእኛ በሚገባችሁ ምሳሌ ልስጣችሁ። አንድ ሰው 500 ሺህ ብር ከባንክ ተበደረ፣ ሌላ ሰው ደግሞ 50 ሺህ ብር ተበደረ። ከዛ ባንኩ መክፈል አይችሉ፣ እንደዚህ አይነት ባንክ የለም አይደል? ተወላቸው። ምሳሌ ስለ ለሁለቱም ቢተውላቸው የትኛው ነው በጣም የሚደሰተው? የትኛው ባንኩን አብልጦ የሚወድ ይመስላችኋል? ከ50 እና 500 ሺህ ከተበደረው 500 ሺህ የተበደረው አይደለም። ስለዚህ ሁለተኛው ሐሳብ በዚህ ክፍል ላይ ያለው የፍቅር ምላሽ ለደቀ መዝሙር እግዚአብሔር ያዘጋጀው ስጦታ፣ እሱም ምንድነው? ረዳት፣ አሎስ ፓራክሊቶስ በግሪክ ሌላ ረዳት፣ የሚረዳ ጠበቃ፣ አጽናኝ፣ አማካሪ ይሰጣቸዋል። ሌላ አካል አለ የሚረዳ። እሱ ካልረዳ ክርስትና መኖር አይቻልም። ወደ ሰማይ መሄድ፣ ከእግዚአብሔር ጋር መገናኘት፣ እግዚአብሔርን መከተል፣ እግዚአብሔርን ማክበር ያለ እርሱ ምንም ባዶ ነው። ስለዚህ ሌላ ረዳት፣ አሜን፣ ክብር ለኢየሱስ ይሁን። ሌላ ረዳት ይሰጣቸዋል አለ። እግዚአብሔር የተመሰገነ። ታውቃላችሁ የጠበቃዎች ስራ በጣም አስፈላጊ ነው አይደለም? በተለይ ክስ ውስጥ ላለ ሰው፣ ጠላት ላለበት ሰው አይደለም? ስለዚህ ለእኛም ለክርስቲያኖች አያችሁ ጠላትን ድባቅ ይመታልህ መንፈሱን ሰጥተዋል። እግዚአብሔር የተመሰገነ